ወደ ቀዳሚ ፕሮግራማችን እናልፋለን። የራሄል አሸናፊን የቃል ዜማ መድብል ከተሰኘው ግጥሞቿ ውስጥ እዚህ ስቱዲዮአችን ድረስ መታ ያቀረበችውን ግጥም በቀጣይነት እንጋብዛቸዋለን። በነገራችን ላይ ይሄ የግጥም መድብል የፊታችን ሚያዝያ 5 እንግዲህ በኢቲሲ ይመረቃል። በዚህ አጋጣሚ የስነ ጽሁፍ ወዳጆች እንዲሁም ደግሞ መጽሐፍትን በማንበብ በጣም ብዙ የምትጠቀሙ ወገኖቻችን ይህንን የግጥም መድብል ፕሮግራም ላይ እንድትገኙ በዚህ አጋጣሚ ለመጋበዝ ወዳለው። እዚህ ድረስ ደግሞ እህታችን ራሄል መታ ይህንን ግጥም ስላቀረበችልን እግዚአብሔር አምላክ የባርክሽ ለማለት ወዳለው። እነሆ ግጥሙ ይቀጥላል። አብራችሁን ሁኑ። መልካም ጊዜ። ተመን የለሽ ዋጋ ስንት ነው ይሉታል የዝቅታን ዋጋ ከብሮ እንዳልከበረ ወልድን ካባቱ ጋር ስንት ነው ይሉታል ቀብድ እያጣጣሉ በቃሪያ ጥፊያቸው አገጩን ካንገቱ እየገነጠሉ ቀሚስ አስረዝመው እየሸቃቀጡ የኃጢአት ቲማቲም የበደል እንቁላል ከጭንቅላቱ ላይ እየፈጠፈጡ እየደበደቡት እየፈነከቱት አልደማ ቢላቸው በስጋው ትልታይ ላቁጦ ጅራፋቸው ጧ እንጠሽ እያለ ደግሞ እየከረረ የእውነትን ጥጋት የፍቅርን ዳርቻ እየመሰከረ ስንት ነው ይሉታል ከፍለው ላይ ወጡት ያለ ርህራሄ ቆዳውን በጅራፍ እየገሸለጡት ዋ ወየው ሞኝነት በእዳ መያዙን ቀልባቸው ዘንግቶ ሊዋጅ የመጣውን እንግዛህ ይለዋል በዲናር ገምቶ ግብዝ ፈሪሳዊ ቀራጭ አሳዳጁም በዋጋ እየሳቀ አይሁዳዊው ቱጃር ዲናሩን ከኪሱ እያደባለቀ ስንቱን ሲቀባጥር መውደዱን ተምኖ በገንዘብ ሲሰፍር እሱ ግን ዝም አለ እልፍ አንገት ሊያቀና አንገቱን ቀበረ። እነሱ ግን በቃ የዝምታው ጩኸት ሰላም ቢነሳቸው ከፍለው ላይ ወጡት ዋጋ አስጨንቋቸው ስንት ነው ይሉታል ችለው ላይ ወጡት ይወተውቱታል። እረ እናንተ ሆዬ ይሄ ሁሉ መውደድ ይህ ሁሉ ደግነት እስቲ ስንት ያወጣል ባጢያት ተጨማልቃ በላቆተች ምድርስ ፍቅር ይለወጣል። ዋ ወየው ከንቱነት ስንት ነው ይሉታል እየደጋገሙ ያፈቀረ ልቡን በረከሰ ዲናር እየገመገሙ በሬት በጮጎጊት ባጋ ምሾህ ነቅሰው የቅሌት የነውር የብልግናን ልጋግ ከላዩ ከልብሰው ጅራፍ ያሳሳትን የተቦጫጨቀች እራፊ ነጠላ ቢያጥቧት ላትሆናቸው በደሙ አበላ ንክር ተበክላ እሷን ንብረት አድርገው እጣ ተጣጥለው ቁስል እያስበረዱ ከክፋት ጠርዝ ላይ የጭካኔን ዜማ እያሸረገዱ ስንት ነው ይሉታል ዋጋ እየሰቀሉ ዋጋ እያወረዱ ስንት ነው ይሉታል ጓ ፍግም እያለ ከአለት ሲላጋ ይችሉት ይመስል ይከፍሉት ይመስል ይህን ሁሉ ዋጋ እየደጋገሙ ስንት ነው ጅራፉ ስንት ነው መስቀሉ ስንት ነው ህመሙ ስብራት ቁስሉ ስንት ነው እሾሁ ስንት ያወጣል ጦሩ መራር መጨለጫ ጽዋህስ ቢገመት አንድ ላይ ድምሩ ስንት ያስከፍለናል የእሾህ አክሊሉ የእጅግርህ ምስማሩ። ዋጋውን ንገረን ገዝተን 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 ሸምተን ሸምተን እኛ እንክበርበት ስምህን አጥፍተን ስም እንትከልበት መኖርህን ገድለን እልፍ እንግደልበት ሲኦል እስኪጠበን የነፍሳትን ችቦ ቦግ እያደረግን እናሸርግድበት። ስንት ነው እንግዛ ዲናርማ ሞልቷል ለገንዘቡ አትስጋ አንተ ከተወገድክ እጃችን ይገባል ያለም ሁሉ ዋጋ እያሉ ሲንጫጩ ሲተረማመሱ ጸጉር እየነጩ በዝምታው ብርታት አገር እያመሰ ያ የዋሁ ጠቦት አፉ አልተከፈተ ቃል አልተነፈሰ
ሲጮሁ 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 ዝም ብሎ ቆይቶ የዋጋውን ክብደት የፍቅሩን ግዝፈት አስልቶ የዓለሙን ደዌ የነፍሱን ህላዌ አጥንቱ እስኪሰበር ከላዩ ቆልሎ በ30 ዲናር ነፍሱን አቀብሎ ተመን የለሽ ዋጋ ለሁላችን ከፍሎ ህይወት አስጀመረን ተፈጸመ ብሎ። ቀደም ሲል ግጥም ሰምተናል። ሌሎችም ፕሮግራሞቻችን እንደዚሁ ይቀጥላሉ። ክቡራትና ክቡራን በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ዜና ማራናታ እናልፋለን። በሬክተር ስኬል 7.7 የደረሰ የመሬት መንቀጥቀጥ አደጋ በማይናማር ደርሶ እንግዲህ ወደ 3000 ምናምን የሚጠጉ እዚህ ስቱዲዮ እስክንገባ ድረስ ወደዛ የሚጠጉ ያህል ሰዎች ህይወታቸው አልፏል። የመሬት መንቀጥቀጥ አደጋ በሀገራችንም በተለያዩ ዓለማትም እንግዲህ እየደረሰ ነው የሚገኘው። ይሄ ደግሞ አንዱ የመጨረሻው ዘመን ምልክት ነውና በመሬት መንቀጥቀጥ አደጋ ብዙ ሰዎች ህይወታቸውን እያጡ ይገኛሉ። ንብረቶች እየወደሙ ሰዎችም ደግሞ ለተለያየ አካል ጉዳትም እየተዳረጉ የሚገኙበት ሁኔታ ነው ያለው። ይሄ እንግዲህ ከምንም የሚመጣ ሳይሆን በመጨረሻው ዘመን ላይ ሊደርሱ ካሉ ምልክቶች ውስጥ አንዱ የመሬት እንደዚሁ መንቀጥቀጥ አደጋ እንደሆነ መጽሐፍ ቅዱሳችን አበክሮ ይነግረናል። ስለዚህ ጌታ ሊመጣ በደጅ እንደሆነ የሚያመላክት ነው። ይህንንና መሰል እንግዲህ የማራናታ ዜናዎችን ነጻነት ዋቆማ ልታቀርብልን መስመር ላይ ትገኛለች። እነሆ ዜና ማራናታ ይቀጥላል። አብራችሁ ነው። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፋዊ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነጻነት ዋቁማ ነኝ። ግብጽ ከደቡብ ኮሪያ 100 FA-50 የተሰኙ የጦር አውሮፕላኖች ልትገዛ መሆኗ ተሰምቷል። በሴኦል የግብጽ አምባሳደር የሆኑት ካሊድ አብድራህማን ሀገሪቱ ከደቡብ ኮሪያ ለምትገዛው የጦር አውሮፕላን ድርድሩ በጥሩ ሁኔታ እየሄደ ነው ሲሉ ገልጸዋል። በዚህም ግብጽ በመጀመሪያ ዙር 36 የጦር አውሮፕላኖችን እንደምትረከብ ይጠበቃል። FA-50 የተሰኘው የጦር አውሮፕላን በሰዓት እስከ 1800 ኪሎ ሜትሮችን መጓዝ እንደሚችል የተነገረ ሲሆን ግዢው የግብጽን ወታደራዊ አቅም ለማሳደግ ታቅዶ እንደሆነም ተገልጿል። በቀጣዩ ዜና ኢራን፣ ሊባኖስ፣ ኢራቅና የመን ጋዛን ለመደገፍ የጋራ የባህር ኃይል ልምምድ ማድረጋቸው ተሰምቷል። ኢራን፣ ሊባኖስ፣ ኢራቅና የመን በጋዛ ሰርጥ የሚገኙ ፍልስጤማውያንን በመደገፍ የእስራኤሉን አገዛዝ የወንጀል ጦርነት ለመግታት የጋራ የባህር ኃይል ልምምድ ጀምረናል ብለዋል። የጋራ የጦር ልምምዱ የጀመረው ባለፈው ሳምንት ሲሆን በፋርስ ባህረ ሰላጤ በማክራን የባህር ዳርቻና በኢራን ሰሜንና ደቡባዊ ግዛት በሚገኘው የካስፒያን ባህር ነው ልምምዱ የሚደረገው። የኢራን የባህር ኃይል አዛዥ ሪር አድሚራል አሊሬዛ ታንጊሴሪ በልምምዱ ላይ 3000 ከባድና ቀላል የጦር መርከቦች እየተሳተፉ ነው ብለዋል። ልምምዱ በዋናነት የሀገሪቱ ግንባር የባህር ላይ አቅም ለማሳየት ብሎም ለእስራኤል መንግስት መልእክት ለማስተላለፍ ያለመ መሆኑን አክለዋል። ታንጊሴሪ እንዳሉት የባህር ኃይል ኃይሎች የኢራን አብዮታዊ መሪ አያቶላ ሰይድ አሊ ካሚኒ መመሪያዎችን በመከተል ባህሩን ለጽዮናውያን ወደ ሲኦል ይለውጣል፣ እንዲሁም እስራኤልን ካለም ፊት ያስወግዳል ሲሉ ዝተዋል። በየብስ ላይ ብቻ እንዋጋም፣ እኛ በባህር ውስጥም ዝግጁ ነን፣ እናም የምታመልጡበት ምንም መንገድ አይኖራችሁም ሲሉ የጦር አዛዡ ለእስራኤል መንግስት የማስፈራሪያ መልእክትንም አስተላልፈዋል። በቀጣዩ ዜና ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ማድረጋቸው ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 ወዲህ የመጀመሪያ ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ሲሆን ፑቲን ከወራት በፊት የወታደሮቻችንን ቁጥር 2.39 ሚሊዮን
ማድረስ አለብን ብለው ነበር። አክለውም በተጠንቀቅ የሚጠብቁ ወታደሮች ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉም አሳውቋል። ይህ ማለት በሚቀጥሉት 3 ዓመታት የሩሲያ ወታደር ቁጥር 180 ሺህ ይጨምራል ማለት ነው። ምክትል አድሚራል ቭላድሚር ሴምሊያንስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ሩሲያ በዓመት 2 ጊዜ ከምታደርገው የምልምሎች ምዝገባ በተጨማሪ በርካታ በኮንትራት የተቀጠሩ እንዲሁም ከሰሜን ኮሪያ የመጡ ወታደሮች አሏት ይባላል። ቢቢሲና ሚዲያ ዞና ባጣሩት መሰረት ሩሲያ በጦርነቱ 100,000 ገደማ ወታደሮችን አታለች። ነገር ግን ሞስኮ ለዚህ እስካሁን ምላሽ ሰጥታ አታውቅም። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥር 3 እጥፍ የጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋትና የኔቶ መስፋፋት እንደሆነ ሞስኮ ስትናገር ትደመጣለች። ቀጣዩ ዜና ኪም ጆንግ ኡን ሰው አልባ አውሮፕላኖችና ሰው ሰራሽ አስተውሎትን ማልማት ቅድሚያ የሚሰጠው ጉዳይ ነው ማለታቸው ተሰምቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ሳምንት ማክሰኞና ረቡዕ ወታደራዊ ሰው አልባ አውሮፕላኖችን ተዟዙረው የተመለከቱ ሲሆን የመሳሪያዎቹ ምርት እንደሚጨምርም ጠቁሞ በቀጣይም በስፋት ሊለሙ ይገባል ሲሉ አሳስበዋል። ሐሙስ ዕለት የሰሜን ኮሪያ መንግስታዊ ሚዲያ ኪም ሀገሪቱ እያመረተች ያለውን አዲስ የተፈጠሩ የስለላና የአጥፍቶ ጠፊ ድሮኖችን ያካተተ የአፈጻጸም ሙከራዎችን መመልከታቸውን ዘግቧል። ሚዲያው ኪም የማምረትን አቅም ለማስፋት የታለመውን እቅድ እንደሚደግፉ ተናግረዋል ሲል ዘግቧል። የጦራቸውን ኃይል ለማዘመን ሰው አልባ መሳሪያዎችና የአርቲፊሻል ኢንተለጀንስ ዘርፍ በቀዳሚነት ሊወሰድና ሊዳብር ይገባልም ሲሉ ተደምጧል። ኪም በዘመናዊ ቴክኖሎጂ የዳበሩ ልዩ ዘዴዎች የሰራዊቱን የስለላ መረጃዎችን የማሰባሰብ ስራ የማከናወንና ጠላትን የማጥፋት አቅምን እንደሚያሳድጉ መናገራቸው ተዘግቧል። ባለፈው ወር የሩሲያና የሰሜን ኮሪያ ግንኙነትን የሚያውቁ ምንጮች ሁለቱ ሀገራት ስምምነት ላይ መድረሳቸውን ገልጸው ስምምነቱም በሀገሪቱ ሰሜናዊ ክፍል በርካታ ድሮኖችን በጋራ ለማምረት ከሩሲያ የቴክኒክ ድጋፍ እንዲያገኝ መጠየቁን ያሳያል። በዚህ ዓመት ሰሜን ኮሪያ ውስጥ ሰው አልባ አውሮፕላኖች በብዛት ማምረት ይጀምራሉ ተብሎ እንደሚጠበቅም ምንጮቹ ተናግረዋል። በቀጣዩ ዜና አሜሪካ 5.58 ቢሊዮን ዶላር የሚያወጡ 20 F-16 የተሰኙ ተዋጊ ጄቶችን ለፊሊፒንስ ለመሸጥ ማቀዷ ተሰምቷል ይላል። ዩናይትድ ስቴትስ F-16 ተዋጊ ጄቶችን ለፊሊፒንስ ለመሸጥ የሚያስችላትን የ5.58 ቢሊዮን ዶላር ሽያጭ አጽድቃለች ተብሏል። ይህም የታቀደው ስምምነት የአሜሪካን የደህንነትና የውጭ ፖሊሲ ስጋቶች የስትራቴጂካዊ አጋር አቅምን በማሻሻል እንደሚደግፍ ተገልጿል። ፊሊፒንስን በደቡባዊ ምስራቅ እስያ ውስጥ ለፖለቲካዊ መረጋጋት አስፈላጊ ኃይል በማለት የገለጸው ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሽያጩ ተቀባይነት ማግኘቱንና 20 F-16 የጦር አውሮፕላኖችና ተዛማጅ መሳሪያዎችን ወደ ማኒላ ማዛወር እንደሚችል አስታውቋል። የኤፍ-16 ግዢ ለፊሊፒንስ አየር ኃይል የባህር ላይ ግንዛቤን በመጨመርና የአየር ድጋፍ ተልዕኮችን ለመወጣት እንዲሁም የጠላት አየር መከላከያዎችን የማጥፋት ችሎታን ያሻሽላል ሲሉ የውጭ ጉዳይ ሚኒስትሩ ገልጸዋል። የዚህ መሳሪያና ድጋፍ የታቀደው ሽያጭ በክልሉ ውስጥ ያለውን መሰረታዊ ወታደራዊ ሚዛን አይለውጥም ሲልም አክሏል። የማኒላ ኤፍ-16 አውሮፕላኖች ግዢ ለወራት በዘለቀው የቤጂንግ ውጥረት የተነሳ በፊሊፒንስ የባህር ኃይልና በቻይና የባህር ዳርቻ ጥበቃ ኃይሎች መካከል በተፈጠረው ግጭት እንዲሁም በደቡብ ቻይና ባህር ውስጥ ቻይና ሙሉ በሙሉ የባለቤትነት መብት አለኝ ማለቷ ቁርሾ ውስጥ በገቡበት ወቅት የተከናወነ ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ፔት ሂግሰት ባለፈው ሳምንት በፊሊፒንስ ጉብኝት ባደረጉበት ወቅት ዋሽንግተንና ማኒላ ከኮሚኒስት ቻይናውያን የሚሰነዝርባቸውን ዛቻዎች ለመከላከል ትከሻ ለትከሻ መቆም አለባቸው ብለዋል። የተራቀቁ ተዋጊ አውሮፕላኖች ለፊሊፒንስ ሊሸጡ እንደሚችሉ የሚገልጹ ዜናዎች ሰኞና ማክሰኞ መውጣታቸውን ተከትሎ ቻይና የራሴ ግዛት ናት በምትላት በታይዋን ዙሪያ ወታደራዊ ልምምድ አድርጋለች። ቤጂንግ ደሴቷን በኃይልም ሆነ በሰላማዊ መንገድ ወደ ግዛቷ ለመመለስ ቃል ገብታለች። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው።
የሩቅ ምስራቋ ሀገር ማይናማር በከባድ ርዕደ መሬት መመታቷና በርካታ ዜጎቿ መሞታቸው ተሰምቷል። በሰሜናዊ ማይናማር ማንዳላይ ከተማ 7.2 ኪሎ ሜትር ርቀት ላይ በተከሰተ የመሬት መንቀጥቀጥ ጉዳት መድረሱ የተነገረ ሲሆን እንደ የአሜሪካ የጂኦሎጂካል ሰርቬይ USGS የተከሰተው የመሬት መንቀጥቀጥ በሪክተር ስኬል 7.7 እየተመዘገበ ነው። የመጀመሪያው የመሬት መንቀጥቀጥ ከተከሰተ ከ12 ደቂቃ በኋላ በሪክተር ስኬል 6.4 ያስመዘገበ የመሬት መንቀጥቀጥ ከሳጋንግ በስተደቡብ 18 ኪሎ ሜትር ርቀት ላይ ተከስቷል። የመሬት መንቀጥቀጡ በተከሰተበት የመንድሌ አጠቃላይ ሆስፒታል የሟቾች ቁጥር 2900 መድረሱ የተገለጸ ሲሆን እጅግ በርካታ ሰዎችም ቆስለዋል ተብሏል። የሆስፒታሉ ዶክተር ተጨማሪ የተጎዱ ሰዎች እየመጡ ነው፣ ነገር ግን በቂ ዶክተሮችና ነርሶች የሉንም ሲሉ ተናግረዋል። ንዝረቱ ቻይናና ህንድ ድረስ የተሰማ ሲሆን በባንኮክ የተከሰተው የህንፃ መደርመስ አደጋ ከዚህ የመሬት መንቀጥቀጥ ከተከሰተበት 1030 ኪሎ ሜትር ርቀት ላይ በተከሰተ መንቀጥቀጥ የደረሰ አደጋ ነው ተብሏል። የማይናማርን መሀል ሀገር የሚያስተዳድረው ወታደራዊ አገዛዝ በስድስቱ የሀገሪቱ ግዛቶች የአደጋ ጊዜ አዋጅ አውጇል። በማይናማር በመንደሌና ሳጋንግ ከተሞች የመብራትና የኔትወርክ መስመሮች መቋረጣቸውን ቀይ መስቀል አስታውቋል። የማይናማር ወታደራዊ አገዛዝ የሚቆጣጠረው 21 በመቶ የሚሆነውን የሀገሪቱን ዋና ዋና ከተሞች ሲሆን ከፍተኛ ጉዳት ወደ ደረሰባቸው አካባቢዎች ሰብአዊ እርዳታ ማግኘት ካለው ፖለቲካዊ ቀውስ ጋር ተያይዞ ቀላል አይሆንም ተብሏል። በማይናማር ከመሬት መንቀጥቀጥ አደጋ የተረፉ ሰዎች ያለ ምግብና መጠለያ እንደሚገኙም ተገልጿል። ከ2900 በላይ ሰዎችን ከገደለው የመሬት መንቀጥቀጥ በኋላ መጠለያ፣ ምግብና ውሃ፣ አስቸኳይ እርዳታ እንደሚያስፈልግ የእርዳታ ቡድኖች ያስታወቁ ሲሆን በሀገሪቱ ያለው የእርስ በርስ ጦርነት ግን ለተቸገሩት ወገኖች የረድኤት ድጋፍ እንዳይደርስ ሊያደርግ እንደሚችል ተናግረዋል። የሟቾች ቁጥር ከ3000 በላይ ይደርሳል ተብሎ እንደሚጠበቅ የማይናማር ወታደራዊ መሪ ሚን አንግ ሂሊንግ ማክሰኞ ዕለት በቴሌቪዥን ቀርበው ንግግር አድርገዋል። ከሟቾቹ በተጨማሪ በአደጋው 4521 ሰዎች ቆስለዋል። 441 ሰዎች ደግሞ እስካሁን ድረስ የደረሱበት አልታወቀም። ባለፈው ሳምንት አርብ ዕለት በምሳ ሰዓት አካባቢ የተከሰተው 7.7 በሬክተር ስኬል የተለካው የመሬት መንቀጥቀጥ በደቡብ ምስራቃዊቷ እስያዊት ሀገር በ100 ዓመት ያልተመዘገበ ከባድ አደጋ ነው ተብሏል። ወደ ቀጣዩ ንለፍ። አሜሪካ የወረቡላ ቡድን አባላት ናቸው ያለቻቸውን ተጨማሪ ግለሰቦች ወደ ኤል ሳልቫዶር መላኳ ተሰምቷል። የትራምፕ አስተዳደር የወንበዴ ቡድን አባላት ናቸው ያላቸውን ተጨማሪ 17 ሰዎች ወደ ኤል ሳልቫዶር መላኩን የውጭ ጉዳይ ሚኒስቴር አስታውቋል። ከዚህ ቀደም የአሜሪካ መንግስት እስረኞችን መካከለኛው አሜሪካ ወደሚገኝ ጥብቅ እስር ቤቶች እንዳያጓጉዝ በፍርድ ቤት ክርክር ተጀምሮ ነበር። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በአሁኑ ጊዜ ኤል ሳልቫዶር ከተላኩት መካከል የትሬን ዲ አራጓዋ እና የኤምኤስ 13 የወንጀል ቡድኖች አባላት መካተታቸውን ተናግረዋል። የኤል ሳልቫዶር መንግስት ባለስልጣናት ከአሜሪካ ወደ ሀገራቸው የተሸኙት የቬንዙዌላና የኤል ሳልቫዶር ዜጎች መሆናቸውን ለቢቢሲ አረጋግጠዋል። በዚህ ወር መጀመሪያ ላይ የሀገሪቱ የፌዴራል ፍርድ ቤት ቀደም ሲል በጦርነት ጊዜ ብቻ ጥቅም ላይ የዋለውንና እንደ አውሮፓውያን አቆጣጠር በ1798 በወጣው ህግ መሰረት ግለሰቦችን ከሀገር ማስወጣት እንዲያቆም ትዕዛዝ ሰጥቶ ነበር። ሆኖም የአሜሪካ መገናኛ ብዙኃን በመንግስት ውስጥ ያሉ ምንጮችን ጠቅሰው እንደዘገቡት በቅርቡ ከሀገር እንዲወጡ የተደረጉ ግለሰቦች በሀገሪቱ የኢሚግሬሽን ህግ መሰረት መሆኑን ተናግረዋል። ሩቢዮ በሰጡት መግለጫ ከሀገር እንዲወጡ የተደረጉት ገዳዮችና ደፋሪዎችን ያካተተ ነበር ቢሉም የግለሰቦች ስም ወይም ስለተጠረጠሩበት ወንጀሎች በዝርዝር ከመግለጽ ተቆጥበዋል። የኤል ሳልቫዶር ፕሬዝዳንት ናይብ ቡኬሌ በኤክስ ገጻቸው ላይ በለጠፉት የተቀነባበረ ቪዲዮ ላይ የታሰሩ ሰዎች ከአውሮፕላን ሲወርዱና ጸጉራቸውን የተላጩ ወደ ሆነ ቤት ሲሄዱ ያሳያል። ይህ ተግባር ሽብርተኝነትንና የተደራጁ ወንጀሎችን በመዋጋት ረገድ ሌላ እርምጃ ነው ሲሉ አክለዋል። ፕሬዝዳንት ትራምፕ መልእክቱን በድጋሚ ያጋሩት ሲሆን ከሀገር እንዲወጡ የተደረጉት ሰዎች ወደ አሜሪካ እንዲገቡ በመፍቀዱ የቀድሞውን ፕሬዝዳንት የጆ ባይደንን አስተዳደር ወቅሰዋል። ትራምፕ በዚህ ወር መጀመሪያ ላይ ከ100 የሚበልጡ ቬንዙዌላውያንን ከአሜሪካ እንዲወጡ ለማድረግ ኤሊየን ኢነሚስ አክት የተሰኘውን ህግ መጠቀሟን በርካታ የመብት ተሟጋቾች በመቃወም ክስ መስርተዋል። ክሱን ማርች 15 በዋሽንግተን ዲሲ የተመለከቱት የፌዴራል ከፍተኛ ዳኛ ጄምስ ባስበርግ ጊዜያዊ የእገዳ ትዕዛዝም ጥለው ነበር። ይሁን እንጂ አሁንም ግለሰቦቹን በኃይል ከሀገር ውስጥ የማስወጣቱ ተግባር እንደቀጠለ ነው።
የ48 ዓመቷ አሜሪካዊ ሳሪታ ራማሩጁ የ11 ዓመት ልጇ ላይ የግድያ ወንጀል ፈጽማለች በሚል በኦሬንጅ ግዛት አቃቢ ሕግ ጽሕፈት ቤት ክስ ተመስርቶባታል ይላል ቀጣዩ ዜና። እናትና ሟች ልጅ የህፃናት የተዝናኖት ማዕከል ከሆነው ዲዝኒላንድ በተመለሱ ሰዓት የግድያ ወንጀሉ የተፈጸመ ስለመሆኑ የተገለጸ ሲሆን ልጅ አባትና እናቱ ሲለያዩ በፍርድ ቤት ከአባቱ ጋር እንዲኖር ተወስኖ ነበር። እናትም ልጇን በየጊዜው ለማየት የተሰጣትን መብት በመጠቀም ለአዝናናህ ብላ ይዛ በመሄድ የግድያ ወንጀሉን መፈጸሟ ተነግሯል። እናት ወደ ፖሊስ በመደወል የ11 ዓመት ልጇን መግደሏን የገለጸችላቸው ሲሆን መርማሪዎቹም የወንጀል ድርጊቱ በተፈጸመበት ቦታ ሲደርሱ ታዳጊው በስለት ተወግቶ አልጋ ላይ ተጋድሞ እንዳገኙት ተናግረዋል። የግዛቱ ጠቅላይ አቃቢ ሕግ የሆኑት ቶድ ስዊትዘር ጉዳዩን በማስመልከት በሰጡት አስተያየት የልጆች ሕይወት በአባትና እናት መካከል በሚኖር ግንኙነት መወሰን የለበትም። በእነሱ መካከል ያለው አለመግባባት ለልጃቸው የሚሰጡትን ፍቅር ሊያጠፋ አይገባም ብለዋል። ታዲያ የ11 ዓመት ልጇን ደጋግማ በስለት በመውጋት በካሊፎርኒያ ባለው ሆቴል ውስጥ ሕይወቱ እንዲያልፍ ያደረገችው እናት ተደራራቢ ክሶች እንደሚጠብቋት ተገልጿል። በዚህ ዘመን ከዓለም ዙሪያ የምንሰማቸው ዜናዎች የጦርነትና የግጭት፣ የተፈጥሮ መቃወስና አደጋ፣ የሞራል ውድቀትና ጆሮን ጭው የሚያሰኝ የኃጢአት ልቅነት በስፋት የሚታይበት ዘመን መሆኑ በእውነትም ዘመኑ የመጨረሻ ዘመን መሆኑንና ጌታ ኢየሱስ ክርስቶስ ዳግም በክብር ሊመጣ በእውነትም በደጅ ያለበት ዘመን እንደሆነ እንመለከታለን። በመሆኑም ቅዱሳን ሁሉ የወንጌልን የምስራች ላልሰሙት በማድረስና በጽድቅ ሕይወት ጌታን በመጠባበቅ ልንኖር ይገባል በማለት ለዕለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸውን የማራናታ ዝግጅት ዜናዎች በዚሁ እናበቃለን። ከቀሪዎቹ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ክቡራትና ክቡራን እንግዲህ ማራናታ ፕሮግራማችን ይቀጥላል። ቀደም ሲል ዜና ማራናታን ሰምተናል። በዜና ማራናታ የዓለማችን ፍጻሜ የሆኑ ወይም ምልክቶች የሆኑ እውነታዎችን ወደ እናንተ ስናደርስ የቆየ ነው። እንግዲህ እንደ አስተዋይ ሰው፣ እንደ ጥበበኛ ሰው፣ ጊዜና ዘመኑን እንደሚመረምር ሰው ጊዜው እንደደረሰ የጌታ መምጫ ሰዓት በደጅ እንደሆነ አውቀንና አስበን ተረድተን እንግዲህ ሌሎችንም በማስተማር ረገድ ደግሞ የሚገባንን ሚና እየተጫወትን ጌታን በመጠባበቅ እንድናሳልፍ አደራ ለማለት እንወዳለን። ዘመኑ አልቋል። አንዱ እንግዲህ ማሳያው እንግዲህ ቀደም ሲልም በዜናው እንደሰማችሁት የመሬት መንቀጥቀጥ አደጋ በሀገራችን ጨምሮ በተለያዩ ዓለማት እየደረሰ ነው። እንደነዚህ የመሳሰሉ የመጨረሻው ዘመን ምልክቶች፣ እውነታዎች አፍጠው እየመጡ እየተተገበሩ የሚገኝበት ሁኔታ ነው ያለው። ይሄ ደግሞ ምንም እና ምንም ወይም ከበስተጀርባው ወይ ከፊቱ ሌላ ነገር ሳይሆን በመጽሐፍ ቅዱሳችን የተጻፈ የጌታ መምጫ ምልክት እንደሆነ ማሳያው ነው። ስለዚህ እንድናስተውል፣ እንድንጠነቀቅ፣ እንድንዘጋጅ አደራ ለማለት እንወዳለን። የተወደዳችሁ ተመልካቾቻችን ወደ ቀጣዩ ፕሮግራማችን እናልፋለን። እንግዲህ በክርስትና እምነት ታሪክ ውስጥ በጣም ብዙ ፈታኝ የሆኑ የስህተት አስተምሮቶች በተለያዩ ጊዜያት ብቅ እያሉ አንዳንዶቹን እንግዲህ የአስተምሮ ነፋሶች እየወሰዳቸው ከመንገድ እንዲወጡ ያደረጋቸው ብዙዎች አሉ። በሌላ መልኩ ደግሞ ጸንተውና ቆመው የእግዚአብሔርን ቃል እየመረመሩ ይሄ ከእግዚአብሔር አይደለም፣ ይሄ መጽሐፍ ቅዱሳዊ አይደለም እያሉ ደግሞ የሚመላለሱ ብዙ ቅዱሳንም አሉ። ከቅርብ ዓመታት ወዲህ ሺንሻንጂ በሚባል አስተምሮ በተለይም ደግሞ ከኮሪያ ምድር የመጣ ነው ሊማን የሚባል ሰው ነው እንግዲህ የዚህ ትምህርት መስራች ወይም የዚህ እምነት መስራች የሚባለው። ይሄ ሰው እንግዲህ አንድ ወቅት ላይ ወታደር የነበረ ሰው ነው። አሁን ደግሞ የዚህ እምነቱ መሪ በመሆን እኔ ሐዋርያው ዮሐንስ እኔ ነኝ በማለት እስከ መናገር የደረሰ የእውነት መንገድ የመዳን መንገድ እሱ እንደሆነ ነው የሚናገረው። የእሱን እምነት የማይከተል ሰው ደግሞ የዘላለምም ሕይወት እንደሌለውም ጭምር የሚናገርበት እውነት አለ። ሊማን እንግዲህ የሺንሻንጂ መሪ ይሁን እንጂ ብዙ ተከታዮችም አሉት። እነዚህ ተከታዮቹ ደግሞ በተለይም ወጣቶችን አድሬስ እያደረጉ ወጣቶችን እየፈለጉ ቲኔጆችን እየፈለጉ የእምነቱ ተከታይ እንዲሆኑ የሚያደርጉበት መንገድ
በጣም በረቀቀና እጅግ በማያስታውቅ ሁኔታ ነው ይህንን እየሰሩበት የሚገኘው። ይኸውም ኑ ባይብል ስተዲ እናጥና፣ መጽሐፍ ቅዱስ እናጥና በሚል ብዙ ወጣቶችን ተደራሽ እያደረጉ ከወንጌል አማኝነት እምነታቸው በማውጣት ወደዚህ ወደ ሽንሻንጂ የእምነት ተቋም ውስጥ የሚያፈልሱበት ሁኔታ ነው ያለው። ከዚህ ቀደም በማራናታ ፕሮግራማችን ይህንን እውነት ስንገልጥ ነበረ። ይሄ የስህተት አስተምሮ በተለያየ ቦታ እዚሁ ከተማችን አዲስ አበባ ከዛም ባሻገር ደግሞ በተለያዩ ክፍለ ሀገራትም ጭምር እየተስፋፋ እየመጣ ያለበት ሁኔታ ነው። ስለዚህ ወጣቶች ልትጠነቀቁ ይገባል፣ ቲኔጆች ልትጠነቀቁ ይገባል። ቤተክርስቲያንም ደግሞ እንደነዚህ ያሉ የስህተት አስተምሮቶችን በግልጽ በመቃወም አደባባይ ላይ በማውጣትም ጭምር ልታስተምር ይገባል። አለበለዛ አንድ ወቅት ላይ እኛ ጋር ያሉ የሚመስሉን ትውልዶች ሌላ ቦታ እንዳሉ የምናይበት ጊዜ እንዳይመጣ ይህንን እንግዲህ ልናስተውል ይገባል ብዬ እላለሁ። በዚህ ዙሪያ ላይ ወንድማችን ዳንኤል ተስፋ ያዘጋጀው ዶክመንተሪ ፊልም አለ። እሱን ተከታትለን እንመለሳለን። አብራችሁ ነው። Every aspect of my life was being controlled. አደገኛው የስህተት አስተምሮ በኢትዮጵያ ሽንቾንጂ ultimately takes over your life. You need to be careful. This could be the devil trying to pull you away. Can I ask you some questions about Shinchonji? የምንከተለውና የዳንበት ወንጌል በዘመናት መካከል ከተግዳሮትና ከትግል ውጭ ሆኖ የሚያውቅበት ታሪክ የለውም። በየወቅቱ ከውስጥና ከውጭ በሚነሱ የስህተት ትምህርቶችና ተቃዋሚዎች ሳቢያ በየዘመናቱ ራሱን ሲከላከልና በተነሱበት ተቃዋሚዎች ሁሉ እያሸነፈ ያለንበት ዘመን ላይ ደርሷል። በተለይ ከተሐድሶ ዘመን ጅማሬ በኋላ ለቁጥር በሚታክቱ ተግዳሮቶች ቤተክርስቲያን ስትታመስ ኖራለች። በዘመናችንም ከሚታዩ አደገኛ የስህተት ትምህርቶች ውስጥ ጎልቶ የወጣው ወጣቶችን እያጠመደና እያሳተ ያለው መሰረቱን ደቡብ ኮሪያ ያደረገው ሽንቾንጂ የተባለ የስህተት አስተምሮ ወይም ሃይማኖት ነው። ሽንቾንጂ ማለት አዲስ ሰማይና ምድር ማለት ነው። የሽንቾንጂ የሃይማኖት መነሻ ታሪኩም እንዲህ ነው። መስራቹ ሊማኒ ይባላል። በወጣትነት ዕድሜው ወታደር ነበር። የውትድርና ሕይወት አስመርሮት ከውትድርናው ከተሰናበተ በኋላ የግብርና ሥራውን ከቤተሰቦቹ ጋር ጀመረ። ምንም መንፈሳዊ ሕይወት አልነበረኝም የሚለው ይህ ሰው መንፈሳዊነትን ከአያቱ እንደወረሰ ይናገራል። አያቱ ምን እንደሚያመልኩ ባይታወቅም አዘወትረው ወደ ሜዳ በመውጣት ይጸልዩ ነበር። እሱም ይህንኑ እያየ በማደጉ ማለዳ ላይ የወጣ መጸለይ ይጀምራል። አንድ ቀን ስጸልይ በብርሃን የተሞላ ኮከብ ታየኝ። ለአያቴም ስነግረው የተለየው ሰው እንደሆንኩና እግዚአብሔር እንደመረጠኝ ነገረኝ ይላል። I started praying out in the field because my grandfather used to do that. ይህን ኮከብ ያየሁት ልክ እንደ አያቴ ሜዳ ላይ ስጸልይ ነበር። የራሴ ኮከብ ነው ብዬ ተቀብዬዋለሁ። ይህ ኮከብ ለሁለተኛ ጊዜ ሲታየኝ አያቴን ከእንቅልፉ ቀስቅሼ ስላየሁት በብርሃን የተሞላ ኮከብ ነገርኩት። እሱም ኮከቡን እንዳየውና እንደሚያውቀው ነገረኝ። በእግዚአብሔር እንደተመረጥኩና የተለየው እንደሆንኩም ደጋግሞ ይነግረኝ ነበር። ይህ ኮከብ ለ3 ተከታታይ ቀናት ይታየኝ ነበር። በመጨረሻም ኮከቡ ወደ አንድ ተራራ መራኝና በዛም መሥዋዕት እንዳቀርብ ምልክትን ሰጠኝ። ከዛም በራሴ ደም ከእግዚአብሔር ጋር ቃል ኪዳን ገባው። ያደረኩትም ከጣቴ ጫፍ በመቁረጥ ደም አፈሰስኩ። ይህ በቂ ስላልነበር ከግሬ ጣት ላይ ተጨማሪ ደም ማፍሰስ ነበረብኝ። ከእግዚአብሔር ጋር የገባሁት ቃል ኪዳን ዘመኔን ሁሉ ሥራውን እንድሠራ ነው። And I made a promise with my blood, telling God that I will believe in him and that I will do his work. ታዲያ ይህ ሰው ነው የእግዚአብሔር መልእክተኛ ነኝ ብሎ እንደ አውሮፓውያን አቆጣጠር በ1984 ዓ.ም ከዛሬ 40 ዓመት በፊት የተነሳው። ይህ የስህተት አስተምሮ በጣም ግልጽ የሆነ ከወንጌሉ እውነት ያፈነገጠ ትምህርት ቢሆንም የማታለያ መሳሪያ ያደረገው የወንጌል አማኞችን እምነት በማስመሰል የሚሰራው ሥራ ነው። በዚህም ብዙ ታዳጊና ወጣት የወንጌል አማኞች የዚህ አስከፊ ትምህርት ሰለባ እየሆኑ ነው።
የትምህርቱ ዋና ሐሳብና መልእክት የኢየሱስን ማንነትና ባህሪ ወደ ራሱ መጎተቱ ነው። ይህ ሰው ሐዋርያው ዮሐንስ እኔ ነኝ እያለ በግልጽ ያስተምራል። በተለይ የዮሐንስ ራእይ መጽሐፍን በሚፈልገው መልኩ በማሳተም ሕዝቡን እያሳተ ያለ በቅዱስ ቃሉ ሥልጣን ላይ የተዳፈረ ሰው ነው። ለዚህም ማሳያው ራሱን ዳግም የተገለጠው ዮሐንስ ወይም አዲሱ ዮሐንስ አድርጎ መቁጠር ብቻ ሳይሆን የዮሐንስ ራእይ በሙላት ተገልጦልኛል በማለት በዮሐንስ ራእይ ከምዕራፍ 1 እስከ 3 በእስያ ያሉት 7ቱ አብያተ ክርስቲያናት በእስያ የሚገኙ ሳይሆን በኮሪያ ከተሞች የሚገኙ ናቸው በማለት ያስተምራል። በተጨማሪም በራእይ 12 ቁጥር 5 ላይ የተገለጸችው ሴት ታሪክ ከሴቲቱ የተወለደው የዚያን ጊዜው ሕፃን የአሁኑ ሊማኒ ነው ብሎ በድፍረት ያስተምራል። ሌላው የስተት አስተምሮው እኔ የምናገረው ቃል የመንፈስ ቅዱስ ቃል ነው ይላል። ራሱን በክርስቶስ ምትክ አስቀምጦ የመዳን መንገድ እሱ እንደሆነ በድፍረት ይናገራል። ከሊማኒ ውጭ መዳን፣ የዘላለም ሕይወት፣ መንግሥተ ሰማይ የሚባል ነገር እንደሌለ በግልጽና ያለ አንዳች መሸማቀቅ ያስተምራል። ከሽንቾንጂ ሃይማኖት ውጭ ያሉ ሃይማኖቶች በሙሉ ከሰይጣን ናቸው ይላል። በራእይ ምዕራፍ 14 ቁጥር 3 ላይ የምናገኘው በጽዮን ተራራ ስለተሰበሰቡ ከ12ቱ ነገዶች የተውጣጡ 144,000 ሰዎች የሚናገረውን ሐሳብ ወደ ራሱ በመውሰድ እነዚህ 144,000 ሰዎች የእሱ ተከታዮች እንደሆኑና እነርሱም ቅዱስ ሕዝብ የንጉሥ ካህናቶች እንደሚሆኑ ያስተምራል። ከዚህ አስተምሮቱም ባለፈ ከ144,000 ሰዎች መካከል አንዱ ለመሆን በሊማኒ የሚዘጋጁ 300 ጥያቄዎችን የያዘ ፈተና ማለፍ ግዴታ ሲሆን ፈተናውን ያለፈ ብቻ የነገዱ አባል እንደሚሆን ያስተምራል። ይህንን ፈተና ማለፍ የሚችሉት ደግሞ የሽንቾንጂ አባላት መሆናቸውንና ከዚያ ውጭ ያሉ ሰዎች ሁሉ ፈተናውን ቢፈተኑ እንኳን መመለስና ማለፍ እንደማይችሉ የእግዚአብሔር ማጣሪያውን ፊት የእሱ የወረቀት ፈተና እንደሆነ አባላቱን አሳምኗል። በነገራችን ላይ አዲስ ለመጡ የሽንቾንጂ አባላትና ለነበሩትም ቢሆን አመኔታ እስካልተጣለባቸው ድረስ ይህ የሊማኒ አስተምሮ በግልጽ አይነገራቸውም። ይህ በምስጢር የተያዘው ትምህርት በግልጽ የሚነገራቸው ተማሪዎቹ ትምህርቱን የማይተዉበት ደረጃ ላይ ደርሰዋል ብለው ሲያምኑ ብቻ ነው። እስከዛው ግን የሚሰጡት ሽፋን የኮሪያ መጽሐፍ ቅዱስ ጥናት ወይም ኮሪያን ባይብል ስተዲ የሚል ነው። ለመሆኑ የሽንቾንጂ አባላት ወጣቶችን የሚያጠምዱት እንዴት፣ መቼና የት ነው? እነዚህ የስተት አስተማሪዎች በአብዛኛው የሚንቀሳቀሱት በትምህርት ቤቶች አካባቢና ሕዝብ በሚበዛባቸው የከተማችን አካባቢዎች ነው። በተለይ ዩኒቨርሲቲና ኮሌጆች ደጅ የሚጠኑባቸው ቦታዎች ናቸው። እነዚህ ቡድኖች በዋነኛነት የሚያጠምዱት በወንጌል አማኞች ውስጥ የሚገኙ ታዳጊዎችንና ወጣቶችን ነው። ስልታቸው ደግሞ የመጽሐፍ ቅዱስ ጥናት የሚል ሲሆን በገንዘብ መደለል ደግሞ ስውር አጀንዳቸው ነው። ይህ ቡድን በመጀመሪያ ራሱን ሽንቾንጂ ብሎ አያስተዋውቅም። ምክንያቱም የስተት ትምህርት እንደሚያስተምሩ ስለሚታወቅ ሰዎችን በቀላሉ ማጥመድ ስለማይችሉና እንቅስቃሴያቸው በቀላሉ እንዳይገታ ነው። የቡድኑ አባላት ያጠመዷቸውን ታዳጊዎችና ወጣቶች ስልክ ቁጥር በመቀበል በየቀኑ የተማሩትን ትምህርት አስመልክቶ የሚሰማቸውን ማናቸውንም ስሜት ለማድመጥ ዘወትር ምሽት የሞባይል መልእክት ወይም ኤስኤምኤስ እየላኩ ጥብቅ ክትትል ያደርጋሉ። የሽንቾንጂ ሃይማኖት በኮሪያ ብሎም በዓለም ደረጃ የተወገዘ የባዕድ አምልኮ መሆኑን በአንድ ወቅት ቢቢሲ በሰራው ዘጋቢ ፊልም አጋልጦ ነበር። ዘጋቢ ፊልሙን በጥቂቱ ለመቃኘት እንሞክር። አሁን ላይ ምስክርነቴን ላካፍላችሁ የቻልኩት በጥሩ ሁኔታ ላይ በመሆኔና ሌሎች ወጣቶች በዚህ ሃይማኖት ተታለው እንዳይሳቡ ማሳሰቢያ ለመስጠት ነው። የዚህ ሐሰተኛ ሃይማኖት ውስጡን ስር እየሰደደ መምጣት ካሳሰባቸው ሀገሮች ውስጥ አንዷ አውስትራሊያ ናት። ሰብን ኒውስ የተባለ በአውስትራሊያ የሚገኝ የዜና ተቋም በህብረተሰቡ በደረሰው ጥቆማ መሰረት የሽንቾንጂ ሃይማኖት ምን እየሰራ እንዳለ ለማወቅ ምርመራውን ቀጠለ። እናም በዜና የተደገፈ
ሪፖርቱን ይፋ አደረገ። Every aspect of my life was being controlled. Is this a cult? Universities have become recruiting hotspots. We know who they're targeting. Ultimately takes over your life. You need to be careful. This could be the devil trying to pull you away. Can I ask you some questions about Shincheonji? Are you the leader of Shincheonji? Parents just need to be very aware that their kids are not safe. In cities across Australia, there are growing concerns about a highly secretive religious movement that experts describe as a cult. It's called Shincheonji. የሐሰት ሃይማኖትን የተባለ አንድ ተቋም በአውስትራሊያ ላይ እየተንቀሳቀሰ ነው። ሺንቾንጂ ይባላል። ዋና አመጣጡም ከደቡብ ኮሪያ ሲሆን መሪው ሊማንሂ ይባላል። ተከታዮቹ ከመጨረሻው ዘመን እንደሚያድናቸውም ያምናሉ። እስከ ቅርብ ጊዜ ድረስ ለሃይማኖቱ በግልጽ የሚናገር ሰው ለማግኘትም አልተቻለም ነበር። ሁኔታውን በሚስጥር የሚከታተለው የሰበን ኒውስ ሪፖርተር ለጉዳዩ ምላሽ ለማግኘትም ፍለጋውን ቀጥሏል። On a 4-month investigation to find answers. Matt Thomas is a former member of Shincheonji. ቶማስ ይባላል። የሺንቾንጂ አባል የነበረ ሲሆን ገና የዩኒቨርሲቲ ተማሪ ያለ ነበር የተመለመለው። How did it begin and how did you first become part of this group? እንዴት ወደዚህ ግሩፕ? They would have recruiters that were disguised as university students, so I felt like I was in a sense of ገና ዩኒቨርሲቲ ተማሪ ያለሁ ነበር ቀርበው ያናገሩኝ። በኋላ ላይ እንደገባኝ የዩኒቨርሲቲ ተማሪዎችን ማጥመድ አላማቸው ነበር። የመጽሐፍ ቅዱስ ጥናት ብለው በካምፓስ ውስጥ ጀመሩ። እያደር ግን ጊዜ በመሻማት እኔ ላይ ትኩረት ማድረግ ጀመሩ። ብዙም ሳይቆይ ችግሮች ተፈጠሩ። And gradually it's more and more time that they require. This building on Cambridge Street in Leederville, a 10-minute drive from the city centre. ይህ ህንጻ በከተማው መሃል የተከራዩት ህንጻ ነው። አንዳንድ ወጣቶች ሲገቡ ሲወጡ ይታያል። በዚህ ህንጻ ውስጥ ምን እንደሚካሄድ እስከ ቅርብ ጊዜ ድረስ አይታወቅም ነበር። የኋላ ኋላ ግን የሺንቾንጂ ሃይማኖት ተከታዮች የመሰብሰቢያ ዋና መስሪያ ቤት እንደሆነ ታወቀ። The classroom buildings are random buildings that are rented. The building is የምንሰበሰብበት አዳራሽ ሁልጊዜም ዝግ ነው። የደህንነት ካሜራ ተገጥሞለታል። ከዚያም ባለፈ በአስተማሪዎቹና በአባላቱ በጥንቃቄ ይጠበቃል። የዚህም ምክንያት ሃይማኖቱን የሚቃወሙ ወይም እምነቱን የሚያጠለሹ ሰዎችን ለመከላከል እንዲያመቻቸው ነው። is being watched carefully. I had no idea about what a cult was. የስህተት አስተምሮ ወይም ከልት ስለሚባለው ነገር ዕውቀቱ አልነበረኝም። የእነርሱ ዓላማ አውስትራሊያን ሙሉ በሙሉ በትምህርታቸው ማጥለቅለቅ ነው። Their ideal vision is to take over all of Australia basically, and that's what we were taught. That's also what we believed. The impact spread to family who are outside the church. Forest Chase here is one of the group's recruiting hotspots. They call it fishing. እነዚህ ሰዎች ፊሽንግ የሚሉት የማጥመድ ስትራቴጂን በመከተል ወጣቶችን ያጠምዳሉ። በመንገድ ላይ ሰዎች እንዴት እንደሚያጠምዱ ተደብቀን ለመቅረጽ tell us the secrets of how they target vulnerable people. Hey, how are you? I'm good. How are you? Good. I see them. You see them? That's them. እነዚህ ከፊት ለፊት የምታያቸው ሁለት ወጣቶች ልጅቷን ሊያጠምዱ እያናገሯት ነው። Striped shirt and black shirt right there. So that girl sitting down, you reckon that's the target? That they're actively trying to የተቀመጠችውን አታርጌታቸው። እንሂድ። Hey guys. እንዴት ናችሁ? የሰበን ኒውስ ሪፖርተር ምን እየሰራችሁ እንደሆነ ለመጠየቅ እችላለሁ? ስለ ሺንቾንጂ ሃይማኖት እየነገራችኋት ነው? የሺንቾንጂ አባላትስ ናችሁ? አይ አይደለም። It's interesting that if they're all friends though, they've just left and they've left her by herself there. Shincheonji person would never tell you they're from Shincheonji, and in fact a lot of them have a fake narrative prepared in case you ask them, and they'll say የሺንቾንጂ አባላት በመጀመሪያ ላይ ሺንቾንጂ እንደሆኑ በፍጹም አይነግሩህም። ሁሉም ለማለት ይቻላል የውሸትና የማታለያ ንግግር አላቸው። ማን እንደሆኑ ልትጠይቃቸው እንደምትችል ስለሚያውቁ ተዘጋጅተው ነው የሚመጡት። ስለዚህ በከተማ ውስጥ የሚታወቁ ቤተ እምነቶችን ስም በመጥራት የማሳመን ስራን ይሰራሉ። It's just all fake, but it's to feign innocence basically in the eyes of people who are being recruited. How did you get out, Matt? ከዚህ ሃይማኖትስ እንዴት ልትወጣ ቻልክ? My exiting from the cult, I give thanks to my parents because
ከዚህ የስተት አስተምሮ እንድወጣ የረዱኝ ቤተሰቦቼ ናቸው። ላመሰግናቸው እወዳለሁ። ከግሩፑ ጋር ምንም አይነት ግንኙነት እንዳይኖረኝ በማድረግ አስጥለውኛል። To block my communications with the group. If there's someone out there watching this story who's part of Shincheonji, ይህን ታሪክ ለሚከታተሉ የሺንቾንጂ አባላት ምን መልእክት አለ? what would you say to them? That mind control is a tactic and a technique. በመጀመሪያ አእምሮን መቆጣጠር ዋና የሚጠቀሙበት ቴክኒካቸው እንደሆነ ወጣቶች ማወቅ አለባቸው። ይህ ደግሞ ለዘመናት ሲሰሩበትና እየሰሩበትም ያለ በመሆኑ በውስጡ ያሉ ወጣቶች እየሄዱ ያሉበት መንገድ ዋጋ እንደሚያስከፍላቸው አውቀው በፍጥነት እንዲወጡ መክራለሁ። And it's only because this type of thing is not well recognized within Perth. ሁኔታው አሳሳቢ በመሆኑ የበለጠ ምርመራ ማድረግ ተገቢ መሆኑ ስለታመነበት ጋዜጠኛው የሃይማኖቱ አጥቢያ መሪ የሆነውን ግለሰብ ለማግኘት አመቺ ጊዜን መጠባበቅ ጀመረ። እናም ተሳካለትና አገኘው። ጥያቄዎቹን እያከታተለ ይጠይቀው ጀመር። Mr. Huang, Nick Overall from 7 News. Can I ask you some questions about Shincheonji? ጤና ይስጥልኝ። ከ7 ኒውስ ነው። አንድ ጥያቄ ስለ ሽንቾንጂ ልጠይቅ እችላለሁ? የሽንቾንጂ መሪ ነህ? Sorry, can I not be interviewed right now? ለኢንተርቪው ፈቃደኛ አይደለሁም። Some members say that Shincheonji doesn't identify itself until about 6 months after they've joined. Is that true? የሽንቾንጂ አባላት 6 ወር እስኪሆናቸው ድረስ ስለ ሃይማኖቱ እንዲያውቁ አይደረግም። እውነት ነው? በሌላ ጊዜ እንድንነጋገር ቀጠሮ ልትሰጠኝ ትችላለህ? He refused an interview. ለጋዜጠኛው ምላሽ ለመስጠት ፈጽሞ ፈቃደኛ አልነበረም። ሽንቾንጂ ሃይማኖት ውስጥ የገቡ ሰዎች ከወጡ በኋላ ወደ ትክክለኛ ማንነታቸውና አመለካከታቸው ለመመለስ ከ6 ወር እስከ 1 ዓመት ሊወስድባቸው ይችላል። ያውም ጠንካራና የበሰለ የስነ ልቦና ባለሙያ ካገኙ ማለት ነው። እነዚህ የምትመለከቷቸው ወጣቶች የዚህ የስህተት አስተምሮ ሰለባ የነበሩ ናቸው። በሀገራችን ኢትዮጵያ በተለይ በአዲስ አበባ ከተማ የተሰራጩት እነዚህ የስተት አስተማሪዎች ስራቸውና እንቅስቃሴያቸው ሁሉ በድብቅና በስውር ነው። በተለይ የወንጌል አማኙን የሚያስቱት የመጽሐፍ ቅዱስ ጥቅስ በመጥቀስ አማኝ ነን በማለት የሚሄዱበት ርቀት ለብዙ ወጣት ወንጌላውያን አማኞች በቀላሉ መታለልና ወደ እነሱ መሳብ ምክንያት እየሆነ ነው። ውድ የፕሮግራማችን ተከታታዮች ይህን ፕሮግራም ለመስራት የተነሳንበት ዋና ምክንያት የዚህ ሃይማኖት አስተምሮ ቡድን አባላት በአሁኑ ወቅት በዋና ዋና ከተሞቻችን ስልታዊ በሆነ መንገድ እየተስፋፉ መምጣታቸውን ተከትሎ ነው። ከዛሬ 6 ዓመት በፊት በዚህ የስተት ትምህርት የተታለሉ ወጣቶችን በማቅረብ በኢቫንጀሊካል ቲቪ ላይ ማስተላለፋችን ይታወሳል። ይህ የስተት ትምህርት በመሃል ላይ የጠፋ ወይም የከሰመ መስሎ ነበር። ከቅርብ ጊዜ ወዲህ ግን እየተስፋፋ በመሆኑ ወላጆች ልጆቻቸውን፣ የቤተ ክርስቲያን መሪዎች ምዕመኖቻቸውን ከዚህ አስከፊ የስተት ትምህርት ሊታደጓቸው እንደሚገባ የማንቂያ ደውልን ለማሰማት ነው። በተለያዩ ዓለማት የሚገኙ ወጣቶች ወደ ሃይማኖቱ ተታለው የገቡት በማህበራዊ ሚዲያ በሚሰራጨው ነፃ የመጽሐፍ ቅዱስ ኮርስ፣ ነፃ የማማከር አገልግሎት የሚሉ ማስታወቂያዎችን ሳያጣሩ በመከተላቸውና በመማራቸው መሆኑን መስክረዋል። በሞባይል አፕሊኬሽን ላይ ደጋግመው የሚመጡ የዕለቱ ጥቅሶች፣ የጸሎት ርዕስ፣ የንባብ ክፍል፣ የመጽሐፍ ቅዱስ ጥናት እየተባሉ የሚለቀቁ መልእክቶች ምንጫቸው ከየት እንደሆነና ጤናማነታቸውንም ማረጋግጦ መጠቀም እንዳለብን ሳንጠቁም አናልፍም። ይህ ሃይማኖት በመላው ዓለም እየተስፋፋ ያለ ጸረ ክርስቶስ አስተምሮ ነው። የእግዚአብሔር ቃል በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች
በመዘበት እንዲመጡ ይህንን በፊት ወቁ ይላል። ለመሆኑ የስተት ትምህርት ሲነሳ እንዴት እናውቃለን? እንዴትስ መከላከል እንችላለን? ህብረቱስ ሆነ ካውንስሉ በዚህ ጉዳይ ያላቸው ድርሻ ምንድነው? የቴዎሎጂ ተቋሞችስ ምን ምላሽ አላቸው? ለሚሉት ጥያቄዎች የቤተክርስቲያን መሪዎችና ጉዳዩ የሚመለከታቸውን እንግዶች በመጋበዝ በቀጣይ ዝግጅታችን ይዘን የምንቀርብ ይሆናል። የማራናታ ፕሮግራማችን እንግዲህ ላለፉት 2 ሰዓታት ይህንን ይመስል ነበረ። በቀረቡት ፕሮግራሞቻችን እግዚአብሔር አምላክ ትልቅ ቁም ነገር እንዳስጨበጣችሁ፣ እንዳስተማራችሁ፣ እንዳነቃችሁ ተስፋ እናደርጋለን። በተለይ ከስተት አስተምሮ ጋር በተያያዘ ባሉ ነገሮች ላይ ጠንክራችሁ እንድታስተምሩ አስተማሪዎች ሆናችሁ በጣም አደራ ለማለት እንወዳለን። እንግዲህ ስር ለስር እየሰደደ ዝግ ባለ እንደ ፈሳሽ ዝም እንዳለ ውሃ እየገቡ ያሉ በጣም የተለያዩ አስተምሮቶች እንዳሉ ግልጽ ነው። ስለዚህ በጣም ትውልድን የመታደግ ስራ እንድንሰራ የዛሬ ዋና መልእክታችን እሱ ነው። አብራችሁን ስለቆያችሁ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በሚቀጥለው ሳምንት እንደ ጌታ ፈቃድ እንገናኛለን። እግዚአብሔር ዘመናችሁን ይባርክ፣ ትውልዳችሁን ይባርክ፣ ከክፉ ሁሉ ይታደጋችሁ፣ ከክፉ ሁሉ ያስመልጣችሁ። ለሀገራችን ለምድራችን ሰላም ይሁን። ጌታ ኢየሱስ ክርስቶስ በቅርብ ይመጣል። ማራናታ። ሰላም ቆዩን።